ትላንትና አንድ ቪዲዮ ለቅላችሁ ነበረ። ክሩቤ እኔ ጋር ነበረ። ከዛ በኋላ ነው ከኔ ጋር የወጣው። ስለዚህ የሆነች ሴትዋ ደውላ እኔ ጋር እንዳለ ነግራኛለች ብሎ ነው ያለው ነበረው። ያቺ ሴትዋ ፊት ለፊት ዛሬ ከሉል ጋር ተገናኝታ ነበር። እሷም ደግሞ ሉል አንተ ብቻ ነው ማግኘት የምፈልገው ሉልን ወይ አንተ እንጂ ሌላ ሰው ማግኘት ማንም ሰው መምጣት የለበትም ብላ ነበር። እሷ ከአዲስ አበባ ተገዝታ ነው የሄደችው። ይኸው እንደምታውቁት ዲና የምሰራው ስራ በሙሉ ከብር ጋር የተያያዘ ብር እንደፈለገች ስለምትጨፍርበት ሰው ገዝታ ሰውን ህይወት እንዲያጠፉ የምታረግ ሴት ናት። እንግዲህ ዛሬም እነ ሉልን ወጥመድ ውስጥ ሊገቡ ያልተደረገ ጥረት የለም። ውድ ቤተሰቦች ያላደረጉት ነገር የለም። ሲጀመር ሉል የብቻው እንጂ ከሌላ ሰው አንፈልገውም። የሉል ጋርዶችን ሊመጡ አንፈልግም። ክሩቤን ለማግኘት የምትፈልጉ ከሆነ ሉል ብቻ የብቻው ይምጣ ነው ያሉ ተነበረው። ይሄ ወጥመድ በሙሉ ያዘጋጁት ደግሞ የአሞቴ ጎሳ መሆናቸው ሉል ደረሰበት። አስቡት። አባቱን እዛ እድሜ ልኩን በስብሶ እንዲኖር አደረጉት። የሳምራዊ ጎሳዎችን በሙሉ ምንም አይነት እንቅስቃሴ እንዳያደርጉ፣ ምንም አይነት ስራ እንዳይሰሩ፣ በእነሱ ፍላጎት እንዲንቀሳቀሱ ነው ያደርጓቸው የነበረው። ሉል ይሄ ነገር ለምን ሚዲያ ላይ ያወጣው? ለምን ዓለም በሙሉ ሰማው? ለምን ህዝብ ሰማው? ለምን የኢትዮጵያ ህዝብ ሰማው? በማለት በጣም ተናዶ ነበር። እንደምታውቁት ከአንድም ሁለቴ ሉል ጋር ሽምግልና ተልኮ ነበር። ግን ሉልን እኔ አልፈልግም፣ ማንም ሰው በሀገሩ ላይ እንደፈለገ መኖር ይችላል። አንዱ ተደፍቶ አንዱ ቀና ብሎ መሄድ የለበትም። አንዱ የተጎዳ አንዱ መደሰት የለበትም። ስለዚህ ምንድነው የተፈጠረው? ምንድነው የተካሄደው? ይሄ ነገር እውነት መውጣት አለበት፣ ሀቅ መውጣት አለበት። የተበዳዮችን ደግሞ ከጎናቸው እቆማለሁ። በሰው ህይወት ላይ የሚጫወቱ በሙሉ እያንዳንዳቸው የእጃቸው ማግኘት አለባቸው ብሎ ሉልም ከነ ስራ ባልደረቦች ሆነ ከሚኪም ሆነ እያንዳንዳቸው ተመካክረው ይሄ ስራ እንደጀመሩ ታውቃላችሁ። በመጨረሻ ደግሞ ዲና ናት በሉል ህይወት ላይ የተጫወተችው የነበረው። እሷም ግን ፈጣሪ የእጇ ስትዋት በሽተኛ ሆና ቀርታ ነበር። ግን አንዳንድ ቁማዎችን ሉል ወጥመድ ውስጥ ለመክተት ነው እንጂ እሷ በህይወት እንዳለች እንዳልሞተች አንዳንድ መረጃዎችን እየተሰማ ነው። ውድ ቤተሰቦቼ፣ ስለዚህ ውድ ቤተሰቦቼ ዛሬ ክሩቤን ታገኘዋለህ። ክሩቤ ከኛ ጋር ነው ያለው። ቀጥታ ብሩኬ ሉል ወደዛ ሂዶ ነበር። ሲሄድ ጊዜ ሴትዋ አገኛት። እሷ ያንዳንዱ ነገር ተናግራለች። ምክንያቱም እሷ የምታወራው ውሸት በሙሉ ሁለት አይነት ውሸት ስለሆነ የምታወራው ነገር በሙሉ ትክክል ስላልሆነ ሉል ምንድነው የተፈጠረው? ምንድነው የተካሄደው? ማን ነው የሚያሰራሽ? ይሄ ስራ ማን ነው? እንዴት ነው ብሎ ጠይቋት ነበር። በመጨረሻ ደግሞ እውነቱ አውጥተዋለች። እሷ ተገዝታ እንደሄደች ለስራ ብሎ እንደወሰዷት ከአዲስ አበባ ወደ ገጠር እንደወሰዷት ነው እየተናገረችው። እሷም የሄደችበት ሉልን ወጥመድ ውስጥ ልትከተው እሷን ሉልን አሳምና የአሞቴ ጎሳዎችን አሳልፋ ልትሰጥ ነው አዘጋጅተው ማንም ነው የወሰዷት የነበረው። ግን እሷ የተነገራትን ትታ ያልተነገራትን ነው የሉል አወራችው የነበረው። ሉልን በመጨረሻ ደግሞ እያንዳንዱ ነገር ለምን እንደዚህ ይሆናል በማለት ያው ታውቃላችሁ፣ ሉል መርማሪ ጋዜጠኛ ነው። አንድ ሰው እውነት ያወራል ወይ ውሸት ያወራል? ሁለት አይነት ቃላት ያወራል ወይስ በትክክል ነገሩ ወሬውን ይናገራል? በማለት እያንዳንዱ ይከታተላቸዋል። ሉልን እያንዳንዱ ነገር ሲከታተላት ልጅቷን ሁሉ ነገር ከእውነት የራቀ ውሸት እንደምታወራ ነው የደረሰባት። ከእሷ ጋር የሚሰራው ማን ነው? ይሄ ስራ የሚያሰራት ማን ነው? ደውሎስ ሉልን ብቻው እንድታገኘው እንድታረግ ያደርጋት ማን ነው? አላቃው ማን ነው? በማለት ሉልን ጠይቋት ነበረ። በመጨረሻ እሷ እውነቱን አውጥታለች። እኔን የመጣሁት አንተ ለመሰለል አንተን ወጥመድ ውስጥ ለመክተት ነው እንጂ እኔ ምንም አይነት ስራ የለኝም። ብሩኬን የሚባለውን አላቀውም። ማን ይሁን ምን ይሁን ምንም አውቀው ነገር የለም። እኔም እዚህ የክፍለ ሀገር ልጅ አይደለሁም፣ አዲስ አበባ ነው የምኖረው። ስለዚህ ሰዎቹን አንተን ለማግኘት ስለሚፈልጉ ያ ነገር ለማሳመን አንተን ለማሳመንና አንተ እዛ የተዘጋጅልህ ጨለማ ቤት ለመግባት ነበር ይሄን ያህል ምጥሮ ነበረው። እኔ በኃይለኛ ብር ተከፍሎኛል። ምክንያቱም አንተ ብቻ ለማሳመን ሲባል ነው እኔ ከዛ ከአዲስ አበባ ተጠሪቼ የመጣሁት።
እንጂ እኔ ምንም ማቀው ነገር የለም። አለባ ይሆን አለቃ ይገደውላለሁ ብላ አለቃው ጋር ደወለች። እሱም ከፍንጅ ተይዘዋል። እሱም መጥቶ በቃ አንተ ለማጥመድ ነው እንጂ እኛ ምን የምናውቀው ነገር የለም። መጀመሪያ ያው እንደምታውቋቸው እልም ያለ ውሸት ነው የሚያወሩት። እንደዛ አድርገን እንደዚህ ብለን እንደዚህ በቃ ብዙ ነገር ያወራሉ። ውሸታቸው እህቴ ናት፣ ታላቅ እህቴ ናት፣ እናታችን ለመርዳት ነው፣ ቤተሰባችን ለመርዳት ነው ምናምን ብሎ ነው ያወሩት ነበረው። ግን በመጨረሻ ልዑል እውነቱ ያለው ነገር ብታወራ ይሻልሃል። እኔ ከህግ አካላት ጋር ነው የምሰራው እንጂ ምንም የብቻ የምሰራው ነገር የለም። የምታወሩት ውሸት በሙሉ የምታወሩት ወሬ በሙሉ ውሸት መሆኑ ተደርሶበታል። ስለዚህ እውነቱ ማውጣት አለባቸው ብሎ ጎሮሮ አንቆ ነው የያዘው። በመጨረሻ ልጁ እውነቱን አፈረጠ። ውድ ቤተሰቦች እኛ ምንም የምናውቀው ነገር የለም። የዲና ሰዎች ናቸው የላኩን፣ የአሞቴ ሰዎች ናቸው የላኩንም አንተ ወጥመድ ውስጥ ለመክተት ብቻና ብቻ ነው እንጂ ሌላ ነገር የለም። አንተ ይፈልጉሃል። ብሩኬም የት እንዳለ አናቅም። አንተ ብቻ ለመያዝ ስለተፈለገ ነው። ብሩኬ እዚህ ቦታ አለ፣ እኛ ቦታ አለ ብለው ተደራጅተው ነው አንተን የሚጠብቁ። ስለዚህ የት አሉ እነማን ናቸው ሲባሉ ጊዜ እያንዳንዳቸው የአሞቴ ጎሳ መሆናቸውን የተደረሰበት። የአሞቴ ጎሳዎች አሁንም ከሉል አይን ላይ አልወረዱም። አሁንም ሉል ለማጥፋት እየጣሩ ነው። ሉልን እጃቸው ስር ለማስገባት በጣም ጥረት ያደረጉ ነው። የአሞቴ ጎሳዎች በዚህ ልክ ሉልን ለምን ጠምዶ እንደያዙት እኔ ምንም ማውቀው ነገር የለም። ሉል ስራው ነው የሚሰራው እንጂ ምንም የሚጨምርም የሚቀንስም የሚከፈለው ነገር የለም። ሁሉም ሰው በሀገሩ እኩል ኑሮ መኖር አለበት፣ ማንም መጎዳት የለበትም ይላል እንጂ ሉል አንዱ ጎቶ አንዱ የሚደግፍ ሰው አይደለም። የአንድ ጎሳ ደግፎ አንድ ጎሳ የሚጎዳ ሰው አይደለም። ሰው በመሆኑ ብቻ አክብሮ ወዶ የሚሰራ ጀግና ልጅ ነው። ግን ለምን በዚህ ልክን ወጥመድ ውስጥ እንዲያስገቡት ለምን ሊጎዱት እንደፈለጉ እኔ ምንም ነገር ሊገባኝም አልችልም። ምንም አይነት ሊገባኝ አልቻልኩም። እኔ ለምን በዚህ ልክ ነው ሉል ወጥመድ ውስጥ የሚያስገቡት? ችግራቸው ምንድን ነው? ምንድን ነው የሚፈልጉት ከሉል ምንድን ነው? ስለዚህ ውድ ቤተሰቦቼ ሉልን የተዘጋጀለት ወጥመድም ከሽፈዋል። እንደምታውቁት ሉል ላይ የሚደረገው ነገር በሙሉ ሁሌ ፈጣሪውን ይዞ ስለሚጓዝ፣ ሁሌ ሰውን ለመርዳት ስለሚቸኩል፣ ነገራቶችን እያንዳንዱ ነገር ለፈጣሪ ብሎ ስለሚሰራ ከተዘጋጀለት ወጥመድ ሁሌ እሱ ለማጣል ሲሞክሩ እሱ ግን አሸንፏቸው ወደፊት ይጓዛል እንጂ አንድ ቀን ወደ ኋላ ሂዶ ተሸንፎ ወይስ እጅ ሰጥቶ አያውቅም። ለምን ውሸት የሚሰራ ሰው በህይወቱ ያልሆነ ነገር የሚሰራ ሰው ሁሌ ለውሸት የሚቆም ሰው ሁሌ ወደ ኋላ ይቀራል እንጂ ወደፊት የሚመጣበት ነገር የለም። አንድ እርምጃ አይራመድም። ሉል ሁል ጊዜ ወጥመድ ውስጥ ይከቱታል፣ ግን ይወጣል ከዛ ችግር። ሁሌ ጉድጓድ ይቆፍሩለታል፣ በቆፈሩት ጉድጓድ እነሱ ናቸው የሚገቡት። አሁን ወንድሙ ለመፈለግ ነው የሄደው እንጂ እሱ ለጥቅም አይደለም። እንኳን የስጋ አባቱ ወዛለ ተብሎ የስጋ አባቱ ልፈልገውና ካለበት ችግር ያውጣ አላለም። በዚህ ልክ ዘረኛ አይደለም። እሱን ያሳሰበው እሱን እንቅልፍ ያሳጣው ለእኔ ብሎ የሚለፉ ለእኔ ብሎ ለስራ የሄዱ ልጆች ከየት አግኝቼ እጄ ስር ላስገባ፣ ከየት አግኝቼ ከቤተሰባቸው ልቀላቅላቸው፣ ከየት አግኝቼ ሕክምና ላድርግላቸው ነው እንጂ አይ ምን አገባኝ። እነሱ ነገራቸው ነው የሚሰሩት። ወላጅ አባቴ ላግኝ ብሎ አልተሯሯጠም። አያችሁት? ሉል በዚህ ልክ ወዳም አይደለም እንደናንተ ለእውነት የሚቆም ሰው በመሆኑ ብቻ የሚረዳ ጀግና ነው። እናንተ አለማወቃችሁ ነው እንጂ ሉልን ብትከተሉ ኑሮ ስራችሁን በሙሉ መንገዳችሁ በሙሉ ይስተካከል ነበር። ግን እናንተ በቅድሚያ ትቆፍራላችሁ ጉድጓድ፣ ወጥመድ ታዘጋጃላችሁ። ግን ወጥመዱ የምትገቡበት እናንተ ጉድጓዱ የቆፈራችሁ ጉድጓድ የምትገቡበት እናንተ። እሱ ሁሌ ፈጣሪ ይጠብቀዋል። ዛሬም ሆነ ነገ እናንተ እጅ ላይ አይወድቅም። ቢወድቅም ደግሞ በሆነ ሰበብ ይወጣል። እመኑኝ። እሱ ሀገራችሁ መጥቶ እኮ ነው እንደዚህ የሚያንገበግባችሁ። እናንተ ግን በሀገራችሁ በተወለዳችሁ በተቀያችሁ ላይ ሉል ፈርታችሁ ጫካ ትሄዳላችሁ። ከአዲስ አበባ ሳውት አስመጥታችሁ ሉልን እንዲሰደቡ ታደርጋላችሁ። ምላሉ መሰላችሁ? ውድ ቤተሰቦች ያጠፉሃሉ። በጣም ከባድ ሰዎች ናቸው። የአሞቴ ጎሳዎች በጣም ተሰብስበው ነው አንተ የሚፈልጉ። አንተ ለማጥፋት የማያደርጉት ጥረት የለም። ስለዚህ ሉል እባክህ ተጠንቀቅ ነው ያለው። ግን ሉል ስለተጠነቀቅ አይደለም። እስካሁን ስንት አይነት ኬዝ ሰርተዋል። ስለተጠነቀቅ አይደለም፣ ፈጣሪ ስለሚጠብቀው ነው። የሰው ልጅ በየትኛው በኩል ተጠንቀቃችሁት በየትኛው መንገድ ትሄዳላችሁ?
ምክንያቱም ክፉ የሚሰራ ሰው ዙሪያ በሆኑ እንደሱ በክፉ ሰዎች ነው የሚከበቡ። እነዛ ክፉ ሰዎች ይራባሉ ማለት ማትፈልጉ አንድ ነገር ማትፈልጉት ነገር ይሄ ይጣላል የምትሉት ነገር ጭራሽ ለአይናችሁ ለማየት ማትፈልጉት ነገር እኮ በዙሪያው ብዙ ሆኖ ብዙ አፍርቶ ነው የምታገኙት። ግን አንድ የሚጣፍጥ ነገር ግን ጽድት ብሎ አንድ ነው የምታገኙት። ስለዚህ እነዚህ ሰዎች ሉልን ለማጥፋት ሆነ ብሎ ታቅዶ ስለተነሱ በስተዋል። በየቦታ ነው የሚጠብቁት። እንደዛ ቢሆን እንደዛ እንደነሱ እንደጠበቁት ሆኖ ወጥመድ ውስጥ እንዲገባ ችግር ውስጥ እንዲገባ ሊሞት እኮ ነው የሚፈልጉት። ልዑልን ለማጥፋት እኮ ነው ይህን ያህል ጥረት። ግን ልዑል ፈጣሪ ያለ ቀን ነው እንጂ በእናንተ እጅ መቼም አይወጣም። እሱ ለመግደል ትነሳላችሁ፣ እናንተ ቀድማችሁት ነው የምትሄዱት። እሱ ለማጥፋት ትነሳላችሁ፣ እናንተ ራስ በራሱ ትጋጫላችሁ። በመሀል በምን በብሩ በምትካፈሉት ገንዘብ በሳምራዊት ጎሳዎችን ባለ ገንዘብ ላይ ትጣሉና ነገራችሁ በሙሉ ይፈርሳል። ያቀዳችሁት በሙሉ ይፈርሳል። ልዑል ግን ያቀደው እቅድ አሳክቶ ውጤታማ ሆኖ የሚፈልገውን ነገር አግኝቶ ነው ከዛ ቦታ የሚወጣው። እመኑኝ፣ አሁንም እያንዳንዳችሁ እስር ቤት ከተዋችሁ ነው ልዑል ከገጠር የሚወጣው እንጂ እናንተ ፈርቶ ልዑል ከገጠር አይወጣም። ምን ይመስላችኋል? በዚህ ልክ ለልዑል ወጥመድ ማዘጋጀት ክሩቤ እኛ እጅ ላይ ያለ እና መተው ሰደ ብቻህን እና ለምን ፈራችሁ? እናንተ እውነት ጀግና ከሆናችሁ ጀግና የአሞቴ ጎሳ ከሆናችሁ ለምን ፈራችሁ? ለምን ልዑል ከማንም ጋር እንዳይመጣ የብቻውን ፈልጓለን ለምን አላችሁ? ልዑል ልታጠፉት? ፈሪ እንደዚህ እኮ ፈሪ ያልሆነ ሰው እኮ መጥቶ እንደ ልዑል ፊት ለፊት እኮ ነው የሚጋፈጠው። ደግሞ ምን አስፈራችሁ? አገራችሁ አይደል? የተወለዳችሁበት ቀያችሁ አይደል? ግን ልዑል ምንም ነገሩ አይደለም። ሰው ለመፈለግ ልጁ ለመፈለግ ሰራተኛው ለመፈለግ ሂደዋል እንጂ የሚያውቀው ነገር የለም። ግን እናንተ በኖራችሁበት ቀያ ልዑልን ፈራችሁት። ምድረ ሰነፎች። ለማንኛውም ውድ ቤተሰቦቼ የልዑል የተዘጋጀ ወጥመድ በሆኑ ወድመዋል፣ ከሽፈዋል። ልዑልን ለማጥመድ የሄዱ ከአዲስ አበባ ድረስ ተገዝተው በብዙ ብር ተገዝተው የሄዱ ልጆች በሙሉ በልዑል እጅ ላይ ገብተዋል። ልዑል አሁንም ቢሆን አሸናፊ ይሆናል እንጂ ተሸናፊ መቼም አይሆንም። ጀግና ወንድማችን ነው። በርታ፣ ጉዞ ወደፊት እንጂ ወደኋላ የሚባል ነገር የለም። እወዳቸዋለሁ ውድ ቤተሰቦቼ። በድጋሚ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ባይ ባይ። መልካም ቀን። ሰላም አለይኩም።